እንግዲህ ወሰነ ማለት ነው። ውሳኔውን አሳወቃት። ካሁን በኋላ እኔና አንቺ እኔ የላለፈው ስላሳለፍናቸው ነገሮች ወደ ኋላ ተመልሼ ላላነሳብሽ ቃል ገብቻለሁ ሲላት አለች ማለት ነው። ጽናት ደንግጣ ምን ነው ደነገጥሽ? የምትፈልጊው ይሄን አልነበረ ወይ አላት ማለት ነው። ይሄንን ነው የምትፈልገው? የእውነት በቃ ይገባሻል ብዬ አሰብኩኝ አሁን ላይ። እንዴ አንቺ ለሰዎች ደስታ ብለሽ የራስሽን ደስታ ታጨልሚያለሽ እንዴ? ምን ሆነሽ ነው ጽናት? በቃ ልጁ ምንም ማድረግ አይችልም ከዚህ የበለጠ። እውነት እኔ እሱ ላይ በፊት በጣም እፈርድ ነበር። አሁን ላይ ግን ራስሽ ነሽ እንትን ያልሽው ማለት ነው። የፈለገ ነገር ቃልም ቢሆን ቃል ከባድ ነው አውቃለሁ። ነገር ግን ደግሞ ለሰዎች ደስታ ብለሽ የራስሽን ደስታ ለምን ሲባል እንዴ? እኔ ራሴን ስሆን ነው መጀመሪያ ለሰው የምተርፈው አይደል እንዴ? እንግዲህ አሳወቃት። ስለዚህ ከዚህ በኋላ እኔና አንቺ እንዳሰሪና እንደ ሰራተኛ ሆነን እንቀጥላለን አላት። እሺ የሚቻል ከሆነ አለች ማለት ነው። ምን ማለት ነው ሲላት፣ አይ በቃ ምሳሌ አቅርብልህ አለችው ማለት ነው። እንግዲህ ያ ደግሞ አይን አውጣ ሄኖክ ተብዬው ፈጣሪ ትዕግስት ስጠኝ። አይን አውጣ ይሁን ብልግና ይሁን ምን ማለት ነው? እኔ ይደብራል። ሁሉን ነገር በጉልበት በእውነት በጣም ነው የሚያስጠላው። እንደ ያንተ ደግሞ ገጸ ባህሪ ጭራሽ ሆኖ በጣም የሌለ ነው ማለት ነው። እኔ ጽናትን ቢሆን ግን አይኑ ነበር ማጠፋለት ሄኖክ ተብዬውን። የእውነቴን ነው የምላችሁ። ጭራሽ ሊስም አጠጋ ይላል እንዴ! ኧረ በፈጣሪ እንደው ለምን እንደው የፈለገ ቢላም ይሁን ምንም እኔ እንደው አልለቀውም። የምሬን ነው የምላችሁ። ጭንቅላቱን ብዬ ነው ለዛ ምለፈው። የምን እንዴ ሁሉን ነገር በጉልበት ትዕግስቴን አትፈታተኝ ያላለ የእውነት ይደብራል። ምንድን ነው እሱ? ያው አሴት እንግዲህ አሴትን ሊበቀላት ጓደኛውን አንድ ዱርዬ ጓደኛ አለው። የምን ሊያደርጋት እንዲሆን አላውቅም። ሊያሳብዳት ይሆን? አሴትን እንግዲህ ያው የሆነ ነገር አቀዱላታል ማለት ነው። ወንድሁን አትሽለጥለጥ አለችው ማለት ነው። አሴት እንግዲህ በዛ ተናዶ እያለከለከ ጓደኛው ጋር ስልክ ደውሎ ተገናኙ። እንግዲህ አላውቅም ምን ሊያደርጋት እንደፈለገ ባላውቅም ከዛ ቤት አባሮ ሊያስወጣት ይሆን? አላህ አለም ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድና የተከበራችሁ የቻናሌ ቤተሰቦች እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ኪሩቤል ውሳኔውን አሳወቃት ለጽናት ማለት ነው። የእውነት ማለት እኔ የሱ ላይ አልፈርድም። አሁን ላይ ለመናት፣ በጣም ብዙ ለመናት ማለት ነው ከሚገባ በላይ እውነቱን ያው ደብቃ፣ እሷ ግን ያለፈውን ነገር ወደኋላ ተመልሳ ያንን ነገር እያስታወሰች በሱ ተወቅሰዋለች ማለት ነው። ያንን ነገር ደግሞ ወደ ኋላ ተመልሰው ያንን ነገር ላያነሱ ቃል ተግባብተዋል። ስለዚህ እኔ መራዊትም ሆነች ሰናይት በጣም እያናደዱኝ ነው። መናገር አለባቸው አውቃለሁ። ቃል ይከብዳል፣ ግን ደግሞ ልጁስ እየተጎዳ እኮ ነው፣ እጅም እየተጎዳች ነው መሀል ቤት ላይ። ስለዚህ እሷ ላንተ ወይ ደግሞ ደብዳቤ ነገር ጽፋ ኬስ ውስጥ ማድረግ በቃ ቃላቱን መናገር ከፈራች ለሱ እኔ እንደዚህ አይነት ነገር አባት ቃል አስገብቶኝ ነው በቃ የሆነ አላ ጨርጨር አድርጋ ኬስ ውስጥ ማስቀመጥ፣ ከዛ ያየዋል። አላቅም ብቻ እኔ እንጃ። በቃ አሁን ውሳኔ እናሳወቃት። ከዚህ በኋላ ወደ ኋላ ይመለሳል ይላል ብዬ አላስብም። እንግዲህ አስተያየትም እንግዲህ ማነች ልብህን የሰበረችው ሲላት ማንም ነች በቃ እሷን መርሳት ላይ ነኝ። ስለዚህ እሷን አታስታውሽኝ ምናምን አላት ማለት ነው። እና በቃ ደጋግማ ብትጠይቀው ሊነግራት አልቻለም። ማንነቷን ለማወቅ ፈልጋ ነበር። እሷ ልታጣራ ነው እንግዲህ። እሷ አሁን ላይ ጠጋ እያለች ነው ወደ ኪራ። እኔ እሱ ይውደዳት አይውደዳት አላውቅም። ነገር ግን እሷ ጠጋ እያለች ነው እቺ እንትና ማለት ነው። ይቺ ልጅ አሴቷ ማለት ነው። እና ቂጣ ክፍት የሌለበት መጀመሪያ እንደ ሴት ሆኖ አለባበሳችሁን አስተካክሉ። እስኪ መራዊትን ይዋት እንዴ! የእውነቴን እኮ ነው የምላችሁ። ሴት ልጅ የምታምረው በቀሚስ ነው። በቃ ቀሚስ ስትለብስ ሴት ልጅ ሴትን ትመስላለች። ሱሪ እኮ የወንዶችን ገጸ ባህሪ ነው እንጂ ሴቶችን ገጸ ባህሪ አያመላክትም። ካላስ ከሱሪውም አልፎ ደግሞ እንደው በቁምጣ ወንድ ያለበት ቤት ሲጀመር፣ ቆይ ምን ማለት ነው? ወንድ ነው እዛ ቤት ያለው አይደለ? ወንዶች ናቸው። ስለዚህ ወንድ ፊት እንዴት እንደዚህ አይነት ልብስ ይለበሳል ባካችሁ? አረኔስ እኔ ለነሱ ተሸማቅቄ ሞትኩኝ። የምሬ ነው። አስሬ እንደዚህ ቀሚሴን እንትን እያልኩ የምር ይደብራል። ይሄ ባህላችንም አይደለም። ሱሪ ሲጀመር የተፈቀደው ለወንዶች እንጂ ለሴት አይደለም። ዘመን አመጣሽን እየሳካችሁ ከዘመኑ ጋር ተበላሻችሁ። እንግዲህ አላቅም
አሴቷ እንግዲህ ምግብ መስራት መለማመድ እችላለሁ አላለችም። ሙያም የላት እኮ ደግሞ ፈጣሪ ትዕግስት ውስጠኝ። እሱ የጽናትን እጅ ለምዶ የሌላ ሰው እጅ ለምዳል ማለት ከባድ ነው። እንግዲህ ጽናት ከዛ ቤት ውጪ ስትባልም አልወጣም አለች ማለት ነው። ክሩቤልስ ምናምን አለች በቃ። ስለዚህ ከክሩቤል ህይወት ውስጥ ውጪ፣ አንቺ እውነቱን ማትነግሪው ከሆነ ከሱ መራቅ አለብሽ፣ አለያም ደግሞ እውነቱን ንገሪው ሲሏት እንግዲህ ሰኒና መራዊትም ከዛ ቤት መውጣት አትፈልግም። ምን እንዳሰራት ባላውቅም ፍቅር ነው ያሰራት። በነገራችን ላይ ለፍቅር ብዙ መስዋዕት ትከፍላላችሁ፣ በጣም ብዙ መስዋዕት ይከፈላል። ግን ደግሞ ትክክለኛውን መንገድ ስትሄዱ ብቻ ነው ያንን መስዋዕት እና ፈተናችሁ ነው በአግባቡ የምትወጡት። ጽናት ግን እየሄደችበት ያለችው የሆነ ግግም ያለ ነገር ነው ማለት ተገዳ እንደው አውቃለሁ፣ ግን ደግሞ በቃ አላ እኔ አላቅም። ኧረ እንዴ የእሷ ደግሞ በዛ እንጂ። አሁን ትናንት የኮሜንት እኮ ያነባሉ፣ ግን እነሱ የሚጻፈውን ኮሜንት በሙሉ ማለት ነው ይህን ድራማ አናይም የሚል ብቻ ነው። እና ጽናት እውነቱን ካልተናገርሽ ድራማውን እናቆማለን የሚል ኮሜንት ብቻ ነው። ስለዚህ እውነቱን ተናግረሽ የመሸበት ማደር ነው በቃ። ከዛ በኋላ ኪራ የሚወስነውን ነገር አንቺ ለካ ለእኔ ብለሽ ነው እንደዚህ መስዋዕት እየከፈትሽ ያለሽው ብሎም ወደኋላ ተመልሶ እንትን ሊልሽ ይችላል። አሊያም ደግሞ የሚወስነውን ውሳኔ ወይ የቤተሰቦቹን ቃል ሊያከብር ይችላል። አላቅም፣ ግን እውነቱን ቢያቅ መራዊትና ናሆሜም ምርጥ ፍቅር ላይ ናቸው። ያዘልቅላችሁ። ናሆምም መራዊትን ቢጠይቃትም ጽናትን እና ኪራ መሀል ያለውን ነገር እንግዲህ መሩ ታውቃለች ሁሉንም ነገር። ግን ስላስጠነቀቀቻት እባክሽ ንገሪኝ፣ ልጁ እኮ እያየነው ልናጣው ነው፣ በቃ ኪሩቤል ያለበት በጣም እኔ አሁን ላይ እያሳዘነኝ ነው ምናምን ሲላትም እንግዲህ መራዊት መናገር አልፈለገችም። ምክንያቱም ያው ቃል አስገብታ ስለነገረቻት ማለት ነው። እኔ ግን ፈጣሪ ይቅር ይበለኝና የሰው ልጅ እንደዚህ ሲጨነቅ አልችልም፣ እናገራለሁ። የምር መቼም ፈጣሪ ይቅርታ ያደርግልኛል አይደለም፣ እናገራለሁ ማለት በቃ እንደዚህ ሰው ሲጨነቅ እንዴ እውነት እኔ ጋር እያለ ለምን እንደብቃለሁ? በቃ እኔ አባት እንደዚህ ብሎኝ ነው። ስለዚህ እኔ አባት አስጨንቆኝ አንተ ሌላ ሴት እንድታገባ፣ እናትህም ያላት እድሜ ትንሽ ነች። አባቱም እኮ ጫፍጫፉን ነግሮታል። እልቅ እናትህ በህይወት እያለች አስደስታት ምናምን ብሎታል። እኔና እናትህ አንድ እግራችን ወደ ጉድጓድ እየገባ ነው። ስለዚህ ቶሎ ብለህ እናትህን አስደስታት ባለቻት ሰዓት እያለ ነግሮት ነበረ ማለት ነው። ምን ማለት ነው አባ ምናምን ብሎ እንደው ቀለል አድርጎ አለፈው ማለት ነው። እንግዲህ የእሷ የካንሰር ታማሚ ናት። በቃ ያው የልጃቸውን ደስታ ነው የሚፈልጉት አይደለ? ጽናትን ቢያገባ ምንድን ነው ችግሩ? ደግሞ እንዴት ያለች ስነ ምግባር ያላት ልጅ ነች ሲል እኮ ነው የገረመኝ። እኔ እኮ ምን አይነት ልዕልት ትመጣለች ብዬ ነበረ።